ጥያቄሽን አቅርቢ። ሰላም ሰላም ማሂ ሰላም እንዴት ናችሁ? አይዞሽ በደንብ በይው እንጂ ውጭ ላይ ነኝ። ኡስታዝ ድምጽ ይረብሻል፣ ግን አንድ ጥያቄ ልጠይቅህ እሰማሃለሁ። እሺ አዎ ኢምራን አለልሽ። እስቲ ጥያቄሽን አቅርቢ። ይኸው እሺ ማለት ጥያቄ መዳን ላይ ነው ችግሬ ማለት ነው። መዳን በእስልምና በስንት ነው የሚገኘው? አልገባኝም። አሁን አንዴ ጀነት የምንገባው ላሂልላህ ካልን እንገባለን ትላላችሁ፣ የነቢያት መንገድ በተከተልንበት እንገባለን ትላላችሁ። በየትኛው ነው ሽሽ የመዳንን መንገድ የምታገኙት? መዳንስ የምንለው ደግሞ ገነት መግባት ነው ወይ? ስለሱ እንድትነግረኝ ፈልጌ ነው። መዳን ማለት ያው ሰው ከጀሃነም ነው አይደል የሚድነው? አዎ ከጀሃነም ሰው ድኖ የጀነት ለመሆን መስፈርቱ ላኢላሃ ኢለላህ ነው። ላኢላሃ ኢለላህ ከአደም ጀምሮ የነበረ ነው ማለት ነው። አንድ ሰው ላኢላሃ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብሎ አንዱን አምላክ በብቸኝነት አምኖና አምልኮ የሞተ ሰው ጀነት ይገባል። አሁን ዋና ጥያቄ የሚነሳው መልእክተኛውስ ካልን መልእክተኛው በየጊዜው ይቀያየራል። ለምሳሌ ኑህ አለይሂ ሰላም በነበረበት ሰዓት ላይ ኑህ አለይሂ ሰላምን ነው ረሱሉላህ ብለን የምንቀበለው የነበረው። ከዛ በኋላ ኢብራሂም፣ ከዛ በኋላ ሙሳ፣ ከዛ ኢሳ፣ አሁን ደግሞ የመጨረሻ ነብይ ማን ናቸው? ረሱል ሰለላሁ ዐለይሂ ወሰለም ናቸው ማለት ነው። ስለዚህ እሳቸውን መልእክተኝነታቸውንና ነብይነታቸውን ተቀብለን አምነን ሰው ጀነት መግባት ይችላል ማለት ነው። ከዛ በኋላ ጀነት ውስጥ ያሉ የተለያየ ደረጃዎች አሉ። ወደ 100 የሚደርሱ ደረጃዎች አሉ። ጀነተ ፊርደውስ፣ ጀነተ ለአላ ምናምን እየተባሉ የተለያየ አሉ። ጀነተ ሁልድ ምናምን የሚባሉ አሉ። እነዛን ደረጃዎች የምናገኘው በመልካም ስራ ነው። መልካም ስራ ማለት ነው። መልካም ስራ ለሁለት ነገር አገልግሎት ላይ ይውላል ማለት ነው። አንደኛ ጀነት ውስጥ ያለውትን የተለያየ ምንዳ ለማግኘት ወይም ደግሞ አጅር ለማግኘት ማለት ነው። ሁለተኛ ነገር ደግሞ ምንድነው? መጥፎ ስራ ከሰራን ንዑሳን ለሰራናቸው ኃጢአቶች የቂያማ ቀን ሚዛን ላይ ይለካና መልካም ስራችን ለክፉ ስራችን ላይ የኃጢአት ማስተሰሪያ ይሆናል ማለት ነው። ይሄ መልካም ስራ ነው። ግን ሰው ጀነት የሚገባው ላኢላሃ ኢለላህ የሚለውን ነገር ብሎ ወደ ጀነት ይገባል ማለት ነው። ከጀሃነም ነፃ ይወጣል ማለት ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 103 ላይ እንደዛ ነው የሚለው፣ የአላህን ገመድ አጥብቃችሁ ያዙ ነው የሚለው። ከዛ በኋላ በእሳት ጉድጓድ አፋፍ ላይ ነበራችሁ ከእርሷም አዳናችሁ ነው የሚለው። ስለዚህ ሰው ከጀሃነም የሚድነው ገመዱ ተንጠልጥሎ የሚወጣበት የሚያድንበት ገመድ ላኢላሃ ኢለላህ የሚለው ነው ማለት ነው። ይሄ ነው ትምህርታችን። ኢምራን እስቲ ጨምርላት የተወሰነ። ጀዛከላሁ ኡስታዝ፣ በደንብ ገልጸዋል። አንድ ፖይንት ብቻ፣ አንድ ሰው ወደ እስልምና ሲመጣ ያው ምንድነው የሚያገኘው ላልሽው መዳን ነው። ኡስታዝ እንደገለጸው ቅድም ከገሃነም መዳንና የአምላክን ደስታ የአምላክን ጸጋ ማግኘት ነው ማለት ነው። ኦኬ፣ ይሄ ጸጋ ደግሞ የሚገኘው ስንል ምድር ላይም የውመል ቂያማ ሰላማዊ ህይወት ያገኛል ማለት ነው። አምላካችን ቁርአን ላይ ምን አለ? ኢነል ለዚነ አመኑ ثم استقاموا تتنزل عليهم الملائكة الا تخافوا ولا تحزنوا። እነዛም ያመኑ ቀጥም ያሉ መላእክቶች በእነሱ ላይ ይወርዳሉ፣ አትፍሩ አትዘኑ በማለት ያበስሯቸዋል ብሎ ያስቀምጣል። ስለዚህ በስራትም እናገኛለን። እንዲሁም ቀጣዩ ዓለም ላይ ደግሞ ደስታ እናገኛለን። ከቁጣ ደግሞ ከአምላክ ቁጣ ደግሞ እንድናለን ማለት ነው። ይሄ ነው። ግን ሙስሊም አመነ ተብሎ ቁጭ አይልም። ቅድም ኡስታዝ እንደገለጸው ስራም ደግሞ ያስፈልጋል። ኦኬ፣ እምነታችን በተግባር እንኖረዋለን። ለዛ አምላካችን ቁርአን ላይ ምን አሉ? ኢነል ለዚነ አመኑ ወአሚሉ ሷሊሃት አለ። እነዚያ ያመኑ መልካምንም የሰሩ አለ። ስለዚህ አምነው ብቻ ቁጭ አይልም። አንድ ሰው መልካም መስራት አለበት ነው ዋናው ቁልፉ። ግን የመዳን ቁልፍ የጀነት ቁልፍ ምንድነው ከተባለ ላኢላሃ ኢለላህ። ወለዚ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ቃለ ላኢላሃ ኢለላህ ደኸለል ጀነ አው ከማ ቃል። አንድ ሰው በልቡ አምኖ በምላሱ ላኢላሃ ኢለላህ ሙሐመድ ረሱሉላህ ካለ ዳነ አሉ። የመዳን ዋና ቁልፍ ይሄ ነው። ግን እንደመቀጥሉ ሙስሊም ሲሆን አንድ ሰው ሰሊም መሆን አለበት፣ ሰላም መሆን፣ ከመጥፎ ነገር በሙሉ መራቅ አለበት። እንዲሁም ጥሩ ነገሮችን መስራት አለበት ነው። ወላሁ አዕለም። ማሻአላህ ጀዛከላ ይረን ጀዛ ኢምራን፣ እናመሰግናለን። ሌላ ጥያቄ ያለሽ ወይስ ያልተመለሰ ነገር ካለ ለማብላላት ይቻላል። እዛው ላይ ከፈለግሽም ሌላ ጥያቄም ካለ ሌላም ጥያቄ እናስተናግዳለን። ግን ያልተብላላ ነገር አለ ብለሽ ካሰብሽ እሱ ላይ መጠየቅ ትችላለሽ ኢንሻአላህ። እናንተ ያው መልሳችሁልኛል፣ ግን እንደ ክርስትናም እንደ እስልምናም ያልተመለሰልኝ ጥያቄ ቢኖር ከዳንኩኝ በኋላ ለምንድን ነው ስራ የምሰራው ነው?
ማለቴ ማለቴ ጀነት የምገባው አሁን እናንተ አሁን አንተ በልከኝ መንገድ ጀነት የምገባው ላሂልላህ ካልኩኝ ጀነት ገባለሁኝ። ከዛም ደግሞ ያ የምሰራው ስራም ጀነት ያስገባኛል ማለት ነው ወይስ እንደ መልካም ስራ ብቻ ነው? ጀነት ውስጥ ነው። ጀነት ውስጥ የተለያየ ደረጃ አለ። አሁን ለምሳሌ ጀና ስንል ጥቅል ነው። አጠቃላይ ሰው ጀነት የሚገባው ላኢላሃ ኢለላህ ብሎ ነው። ወይም ደግሞ ባላ ይቅርታና ምህረት ነው። ባላ መክፊራና ረህመት ነው ጀነት የሚገባው። ያላ ይቅርታና ምህረት ደግሞ ሰው የሚቀበለው በንስሐና በእምነት ነው የሚቀበለው። በንስሐ ወደ አላህ መመለስ አለበት፣ ማመንም አለበት ጀነት ለመግባት ከሆነ። ግን ጀነት ውስጥ ግን የተለያየ ደረጃ ነው ያለው እንዳልኩሽ፣ እንደ ደረጃው መጠን ነው ጀነት ውስጥ ያሉትን የተለያየ ደረጃ ወይም አጅር የሚባል ነገር አለ፣ ምንዳ የሚባል ነገር አለ፣ ትሩፋት የሚባል አለ። ያንን ትሩፋት የሚያገኘው ወይም ፕሪቪሌጅ በእናንተ ብድራት የምትሉት ማለት ነው። ብድራትን የምታገኙት ሰው ጀነት ውስጥ ከገባ በኋላ ነው ያንን ብድራት የሚያገኘው። ከዛ አንጻር መልካም ስራ የሚያስፈልገው ለዛ ነው። ይሄን ነው እንትን የተባለው ማለት የተቀመጠው መልካም ስራ የሚያስፈልግበት ከዛ አንጻር ነው። ደረጃ አለው ማለት በደረጃ ነው የሚዳነው ማለት እነዛ መልካም ከገቡ በኋላ ጀነት የተለያየ ደረጃ አለው። እዛ ደረጃ ውስጥ ሰዎች ይገባሉ ማለት ነው። የተለያየ ደረጃዎች አሉት። እዛ ደረጃ ውስጥ ለመግባት ወይም ደግሞ የተለያየ ምንዳ ለማግኘት መልካም ስራ ያስፈልጋል ማለት ነው። መልካም ስራ ያስፈልጋል። ከዛ ደግሞ አራተኛው ደግሞ የመጨረሻው ደግሞ ኢስቲቃማ። ልክ ኢስቲቃማ ማለት ጽናት ነው። አንድ ሰው አምኖ ነገ ጧት ሊተወው ይችላል እምነቱን። አንድ ሰው መልካም ስራ መስራት ጀምሮ ሊተወው ይችላል፣ ወደ ክፋት ሊመለስ ይችላል። ስለዚህ ምን ያስፈልጋል? ኢስቲቃማ ያስፈልጋል፣ ጽናት ያስፈልጋል። እስከ መጨረሻው ድረስ ያ ሰው መጽናት አለበት ማለት። ለዛ ነው አላህ በቁርአን ውስጥ በሱረቱ ጣሃ ምዕራፍ 20 ቁጥር 82 ላይ እኔ አለ ለተጸጸተ አንድ ንስሐ፣ ላመነ ሁለተኛ እምነት፣ ሶስተኛ መልካም ለሰራ መልካም ስራ፣ ከዛ በኋላ ለተመራ ወይም ደግሞ ለጸና መሐሪ ነኝ አለ። ስለዚህ አንድ ሰው በኢስላም ለመዳን የሚያስፈልጉት ነገሮች 4 ነገሮች ናቸው። ንስሐ፣ እምነት፣ መልካም ስራና ጽናት የሚባሉ ማለት ነው። አሁን እነዚህ ደግሞ ለሁለት ይከፈላሉ። ፈላ ደሩሪ ይባላሉ። ኢሴንሻል ሳሊቬሽን ይባላል። መሰረታዊ ለመዳን የሚያስፈልገው አንድ ሰው ንስሐና ማመን ያስፈልገዋል። ከዛ ደግሞ ኮንዲሽናል ሳሊቬሽን ይባላል ራሱ ማለት ነው። ሹሩጢ ፈላ ሹሩጢ ማለት በአንጻራዊ ደረጃ ማለት ሁኔታዊ የሆነ ነገር እሱ ይባላል። መልካም ስራና ጽናት ይባላል። አንድ ሰው አምኖ ላኢላሃ ኢለላህ ብሎ ቢሞት ጀነት ይገባል በእኛ በኢስላም አስተምሮት። መልካም ስራ አልሰራም እኮ ሲባል ፋታም አላገኘም። መልካም ስራ ለመስራት ኮንዲሽናል ነው፣ ጊዜ ይፈልጋል፣ ቦታ ይፈልጋል። እንደዚህ አይነት ነገሮች አሉ። ስለዚህ አንድ ሰው ላኢላሃ ኢለላህ ያለ ሰው መቀመጫው ጀነት ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ጀነት ሙስሊም የሆነች ነፍስ እንጂ ሌላ አይገባበትም አሉ። በሌላ ቦታ ደግሞ ማንም ምንም ነገር በአላህ ላይ ሲያሻርክ አላህን የሚገናኝ ጀነት ገባ ብለው አስቀምጠዋል ማለት ነው። አንድ ቦታ ላይ ተጠይቀው ከእናንተ መካከል ማንም በስራው ቢሆን ጀነት መግባት አይችልም አሉ ሰሃባዎች። የአላህ መልእክተኛ ወይ እርሶም ቢሆኑ ብሎ ሲጠይቋቸው እኔም ብሆን ነገር ግን አላህ ከእርሱ በይቅርታውና በምህረቱ ሸፍኖኛል። ስለዚህ በስራ ብቻ በመልካም ስራ ብቻ ሰው ጀነት አይገባም ማለት ነው። በአላህ ይቅርታና ምህረት ያስፈልጋል። የአላህ ይቅርታና ምህረት ደግሞ በንስሐና በእምነት ወይም በኢማንና በተውባ የምንቀበለው ነገር ነው ማለት ነው። ስለዚህ አሁን መልካም ስራ ምንድነው? ምንዳ ነው። ሱረቱ ካፍ ምዕራፍ 18 ቁጥር 180 ላይ ይሰሩት የነበሩት ነገር በእርግጥ ይመነዳሉ ይላል። ሱረቱ ጣሃ ምዕራፍ 20 ቁጥር 75 ላይ በጎ ስራዎች በእርግጥ የሰራ ምዕመናን ሆኖ የመጣ ሰው እነዛ ከፍተኛ ደረጃዎች አላቸው አለ። አይሽ ደረጃ አላቸው ማለት ነው። ሱረቱ አለ ኢምራን ምዕራፍ 3 ቁጥር 163 ላይ አላህ ዘንድ ባለ ደረጃዎች ናቸው አለ አማኞች። በሱረቱ አናም ምዕራፍ 6 ቁጥር 132 ላይ ለሁሉም ከሰሩት ስራ ደረጃዎች አሏቸዋል። በሱረቱ ሐቃ ምዕራፍ 46 ቁጥር 19 ላይ ለሁሉም ከሰሩት ስራዎች ደረጃዎች አላቸው፣ ስራዎቻቸው ይሞላቸው ዘንድ ይመነዳቸው እያለ ይናገራል። ስለዚህ የተለያየ ደረጃ አላቸው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ጀና 100 ደረጃዎች አሏት። ደረጃዎቹ ያላቸው ርቀትና የሰማይና የምድር ርቀት ያክል ነው። ከፍተኛ ደረጃዋ ፊርደውስ ነው ብሎ አስቀምጠውናል ማለት ነው። ጀና የሚለው በታ መርሙጣ የመጣ ነው በነጠላ አጠቃላይ ጀነትን ያመለክታል። በታ መፍቷ ግን ሲመጣ ጀናት ሲባል የተለያዩ ናቸው ያሉት ማለት ነው። የተለያየ ደረጃ አለ። እነዛን በሱረቱ ሉቅማን ምዕራፍ 31 ቁጥር 8 ላይ እነዚያ ያመኑት መልካም የሰሩት ለነርሱ የጸጋ ገነቶች አሏቸው። ገነት አላቸው አይደለም የሚለው ገነቶች አሏቸው። ጀናት
ሱረቱ ኒሳ ምዕራፍ 4 ቁጥር 122 ላይ እንደዛ እነዚያ ያመኑት በጎ ስራዎችን የሰሩት በስሮቻቸው ወንዞች የሚፈሱባቸው ገነቶች ጀናት በብዛት ነው አሏቸው ነው የሚለው። ስለዚህ ጀነት ውስጥ ገብቶ የተለያየ ምንዳ የሚያገኝበት መልካም ስራ የሰው ልጅ ያስፈልገዋል ማለት ነው። ይህንን ነው እንትን ነው ማለት ነው። ከክርስቲያን አንጻርስ መልካም ስራ በእናንተ እንዴት ነው? ማሂ በእናንተ ትምህርት መልካም ስራ አያስፈልግም ጭራሹ ነው? በእናንተ እንዴት ነው? መልስ ያስፈልጋል። ያው እኔ ክርስቲያን ስሆን መልካም ነገር ይከተለኛል። ምን ያመንኩት ነገር ምን አይነት ነገሮች እንደማደርግ ክርስቲያናዊ የሆነ እንትን ይኖረኛል ሳምን ማለት ነው እኮ። መልካም ስራ ለምንድን ነው የሚጠቅመው? ለምሳሌ መልካም ስራ መስራት አንድ ሰው አለበት። መልካም ስራ ለምሳሌ መልካም ስራ ባይሰራ አሁን ለምሳሌ አማኝ ሆኖ መልካም ስራ ባይሰራ እንትን አይልም ጀነት መግባት ይችላል? በእናንተ ትምህርት አማኝ ነው ግን መልካም ስራ አይሰራም። ለምሳሌ መጥፎ ስራዎችን ቢሰራ ምን ያገናኘዋል ከጀነት ጋር? ስለሽ አሁን ለምሳሌ አንድ ሰው አማኝ ሆኖ የስጋ ስራ ቢሰራ ለምሳሌ ገላትያ ላይ ያሉ አማኞች ናቸው። ስለ አማኞች ሲናገሩ የስጋ ስራ እነዚህ ብሎ ዝሙት ምናምን ብሎ ተዘርዝሯል። እንደነዚህ ያሉት የሚያደርጉ የአምላክ መንግስት አይወርሱም ማለት። አንድ አማኝ ሆኖ ስላመነ ብቻ መልካም መጥፎ ስራ ቢሰራ መንግስተ ሰማያት ይገባል? አይገባም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 ላይ ወይ አመፀኞችም የአምላክን መንግስት እንደማይወርሱ አታውቁምን ይላል። ስለዚህ አንድ ሰው አምኖ ነገር ግን አልታዘዝም ብሎ በአምላክ ላይ ቢያመጽ የአምላክን መንግስት አይወርስም ብሎ ነው ያስቀመጠው። ራዕይ 21:8 ላይም እንደዛ ነው። ዳሩ ግን የሚፈሩ የርኩሳንና የነፍሰ ገዳዮች፣ የሴሰኞች፣ የአስማተኞች፣ ጣዖትን የሚያመልኩ የሐሰተኞች ሁሉ ድላቸው በዲንና በእሳት በሚቃጠለው ባህር ነው፣ ይህም ሁለተኛ ሞት ነው ይላል። ስለዚህ አንድ ሰው ገሃነም ሊያስገባው ይችላል መጥፎ ስራ ከሰራ ማለት ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 2 ላይ ፍሬ የማያፈራው በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ይላል። ዮሐንስ ወንጌል 15:6 ላይም በእኔ የሚያምን በእኔ የማይኖር ቢኖር ቅርንጫፉን ወደ ውጭ ይጣላል፣ ይደርቅማል፣ ወደ እሳት ደግሞ ይጥሏቸዋል፣ ያቃጥሏቸዋል እያለ ይናገራል። ስለዚህ መልካም ስራ መስራት ያስፈልጋል። መልካም ስራ ለምንድን ነው የሚጠቅመው? ገላትያ ምዕራፍ 6 ቁጥር 8 ላይ በገዛ ስጋው ላይ የሚዘራ ከስጋው መበለትን ያጭዳል ይላል። በመንፈስ ቅዱስ ግን የሚዘራ ከመንፈስ ቅዱስ የዘላለም ሕይወት ያጭዳል። ስለዚህ ምን አለ ቁጥር 9 ላይ ባንዝልም በጊዜው እንድናጭዳለንና መልካም ስራ ለመስራት አንታክታል። ስለዚህ በስጋ የሚዘራ መበስበስን ያጭዳል፣ በመንፈስ ቅዱስ ወይ በመንፈስ የሚዘራ ግን የዘላለም ሕይወት ያጭዳል። ስለዚህ መልካም ስራ የዘላለም ሕይወት ለማግኘት ያስፈልጋል ማለት ነው። ሮሜ 2:6 ላይም እንደዛ ነው የሚለው ለእያንዳንዱ እንደ ስራቸው ያስረክባቸዋል። የቂያማ ቀን ማለት ነው። ፈጣሪ እግዚአብሔር በበጎ በስራ የሰራ ሰው የማይጠፋውን ሕይወት የዘላለም ሕይወትን ይሰጣቸዋል። ስለዚህ ያስፈልጋል ማለት ነው። መልካም ስራ ያስፈልጋል ማለት ነው። ታስታውሽ እንደሆነ ኢየሱስ አንድ ቦታ ላይ ማቴዎስ 19:16 ላይ አንድ ሰው መጥቶ መምህር ሆይ የዘላለም ሕይወት እንዳገኝ ምን መልካም ነገር ላደርግ ብሎ ጠየቀው። ስለ መልካም ነገር ለምን ጠይቀኛለህ? መልካም የሆነው አንድ ነው። ወደ ሕይወት መግባት ብትወድስ ትእዛዙን ጠብቅ ብሎ ነው የመለሰለት። ስለዚህ መልካም ስራ ያስፈልጋል ማለት ነው። ገላትያ 6:2 ላይ ጳውሎስ የክርስቶስን ሕግ ፈጽሞ አለ። ክርስቶስ ያስተማረው በዚህ መልክ ነው ማለት ነው። መልካም ስራ ያስፈልጋል። ስራ አያስፈልግም እምነት ብቻ የሚለው ካልቪን ነው። ማን ነው? ማርቲን ሉተር ነው ያስተማረው። 5 ሶላዎች አሉ ታውቂያቸዋለሽ? 5 ሶላ 5 እነዚህ አራቱን አይቀበልም ነበር ማርቲን ሉተር። መጽሐፍ ብቻ ሶላ ስክሪፕቸራ ሲል 61 መጽሐፍ ነው። ብሉይ ኪዳን 39፣ አዲስ ኪዳን 23 መጽሐፎችን ነበር የሚቀበለው እሱ። ከዛ ሁለተኛው ህጉ ደግሞ እምነት ብቻ ሶላ ፊዳ፣ ሰው በስራው አይድንም በእምነት ብቻ ነው የሚድነው የሚለው ትምህርት ሶላ ፊዳ ይባላል። ሶስተኛ ጸጋ ብቻ ሶላ ግራቲያ ይባላል። በጸጋ ብቻ ነው ሰው የሚድነው የሚል እንትን አለው። ፍሪዊል የሚባል ነገር አይኖርም ማለት ነው። ፍሪዊል የሚባል ነገር የለም። ሰው ከሞተበት ሪጀነሬትድ የሚሆነው በራሱ ፈጣሪ ራሱ ነው የሚቀሰቅሰው። ጸጋ ብቻ ሶላ ግራቲያ ይባላል። አራተኛው ደግሞ ክርስቶስ ብቻ፣ ሶሉስ ክርስቶስ የሚባለው ማለት ነው። ወይ ደግሞ ሶላ ክርስቶስ የሚባለው ማለት ነው። ክርስቶስ ብቻ ነው። ስለዚህ ለቅዱሳን፣ ለመላእክት፣ ለጻድቃን፣ ለሰማዕታት ምስጋና አይገባቸውም፣ ምንም ማድረግ አይችሉም። ምስጋና አይገባቸውም፣ ስግደትም አይገባቸውም የሚል ትምህርት ነው። ያ ከእስልምና ጋር የሚያመሳስለው ነገር ነው ማለት ነው። ክርስቶስ ብቻ የሚያስፈልገው አይደለም። ክርስቶስ ነው እንትን ነው እንጂ አማላጅ ክርስቶስ ብቻ ነው። ይቅርታ አዛዛርኩት። ክርስቶስ ብቻ ነው። ሶላ ክርስቶስ ማለት ክርስቶስ ብቻ ነው የሚያስፈልገው። ከክርስቶስ ውጪ
አማላጅ የለም የሚል ትምህርት ነው። የቅዱሳንን አማላጅ የምናምን ነገር የማይቀበለው ነው። አምስተኛው ክብር ለአምላክ ብቻ ሶሉ ዴ ግሎሪያ ይባላል። እሱ ደግሞ ክብር የሚገባው ስግደት የሚገባው ለአምላክ ብቻ ነው። የአክብሮ ስግደት ምናምን የሚባል ነገር የለም። ስለዚህ ለመላእክት ለቅዱሳን ለሰማዕታት በሌሉበት መጥራት እነሱ መለማመን ሐራም ነው ብሎ ያስተማረበት ትምህርት ነው ማለት ነው። እንግዲህ እምነት ብቻ የሚለው ከ39 የአንግሊካን አንቀጸ እምነት 11ኛው ላይ ነው። ማርቲን ሉተር ለመዳን እምነት ብቻ ነው የሚያስፈልገው ሲል፣ ካልቪን ደግሞ ለማመን መዳን በማለት ነው የቀየረው ማለት ነው። ለመዳን እምነት ያስፈልጋል ነው ያለው ማርቲን ሉተር። ካልቪን መጣና ደግሞ ለማመን መዳን ያስፈልጋል አለ። ልዩነቱን ታውቂዋለሽ? ይሄንን ሁለቱን ልዩነቱን አላውቀውም፣ ግን አይ ቲንክ ማርቲን ሉተር ለመዳን እምነት ያስፈልጋል አለ። ካልቪን ደግሞ ለማመን መዳን ያስፈልጋል አለ። ሰው ከዳነ በኋላ ነው የሚያምነውም መልካም ስራ የሚሰራውም የሚጸናውም እንደ ሞተር የሚያደርገው ማለት ሞተር አክቲቪቲ ያደርገዋል ማለት ነው። እንደዛ ብለሽ ነው የምታምኙ? እኔ የምችል ከሆነ ማለት ድኛ የምችል ከሆነ ክርስቶስ ለእኔ ለምን ይሞታል በራሴ ማለት ስለዚህ ሰው ፍሪ ዊል የለውም ማለት ነው። ለማመንም ለመክዳትም ከዳነ በኋላ ነው የሚያምነው። አዎ ካመንኩም በኋላ ነው የምድነው። ስለዚህ እመኑ አትካዱ ምናምን የሚሉ ጥቅሶች እንዴት ይደረጋሉ? ፍሪ ዊል ከሌለው ሰው እመኑ የሚል ግብዣ ጥሪ ለምን ይቀርብለታል? ሰው ገብቶሻል? ማመን የሚለው ነገር ፍሪ ዊሉ ላይ ካልተመሰረተ ሰውየውን እመነው አትካድ ምናምን የሚሉት አትካዱ ኑ ወደ እኔ ኑ ምናምን የሚል ጥሪዎችን እንዴት መስማት ይችላል? ፍሪ ዊል ከሌለው የሆነ ሮቦት ነገር ከሆነ ሰው ያው እሱ አንደኛ። ሁለተኛ ደግሞ ከቴዎዶሲ ጋር እንዴት ይሄዳል? ከፍትሐ አምላክ ጋር ከአምላክ ፍትህ ጋር እንዴት አብሮ ይሄዳል? አንድን እንትን ያለ አካል ምንም ማለት አንድ የሚፈልገውን አካል አማኝ ያደርገዋል፣ የማይፈልገውን አካል ደግሞ ከሃዲ ያደርገዋል። ፈጣሪ ራሱ ፍሪዊሉ ምንም የለበትም። እሱ ፍሪዊሉ ፓሲቭ ነው፣ አክቲቭ አይደለም የሚል ትምህርት ነው ትምህርታችሁ። ስለዚህ አስቀድሞ ኤፌሶን አላ አስቀድሞ መርጦኛል። እኔ ስለተመረጥኩኝ እኮ የመረጠው እኮ ማሂ ብሎ አይደለም፣ ኢንዲቪጁዋል አይደለም የመረጠው አይደል? የመረጠው እኮ ግሩፕ ነው የመረጠው። ኤፌሶን 1:4 ላይ ዓለም ሳይፈጠር በፊት አማኞች ሲያምኑ ጀነት እንዲገቡ ከሃዲዎች በተቃራኒው ደግሞ እንደሚቀጡ አስቀድሞ ወስኗል። ቆላሲስ 2:22 ላይ እንደሚናገረው ግን የተወሰነው ኢንዲቪጁዋሊ ማሂ የምትባል ሴት ገነት ትገባለች፣ ደበላ የሚባል ወንድ ደግሞ ገሃነም ይገባል ብሎ ከወሰነበት አንደኛ ፈልጎ አይደለም የመጣው እዚህ ምድር ላይ ፍሪ ዊል የለውም። እሱ ምንም ድርሻው ሳይኖርበት ገሃነም እፈጥርሃለሁ ብሎ መጀመሪያ እንትን ብሎት ፍሪ ዊል ሳይኖረው ምንም ሳይኖረው ውዝር ሳይሰጠው ምንም ሳይሰጠው እንትን የሚል ከሆነ ልክ አይደለም። ይሄ የካልቪን ትምህርት ነው። ደብል ፕሪዲስቲኔሽን ይባላል። ድርብ ቅድመ ውስጥ ተወስኖት ይባላል። ለዛ ላይ አስቀድሞ መወሰን ነገር አለ፣ ግን የተወሰነው ግሩፕ ነው የተወሰነው። አህሉል ጀና አህሉል ናር የሚባሉ የጀነት ባለቤቶችና የእሳት ባለቤቶች አስቀድሞ አላህ ወስኗል፣ ከፍጥረት በፊት ወስኗል። ግን እዛ አህሉል ጀነት ውስጥ የጀነት ባለቤትና የእሳት ባለቤት የመሆንና ያለመሆን የሰዎቹ ምርጫቸው ነው። የቂያማ ቀንም አላህ ትክዱ በነበራችሁ ምክንያት እሳት ቅመሱ ነው የሚለው። አይሽ ምክንያታቸው መካዳቸው ነው። ስለ አማኞች ስለ ሙስሊሞች ደግሞ ሲናገር ታምኑና መልካም ስራ ትሰሩ በነበረ ምክንያት ጀነት ግቡ ይላቸዋል ይላል። ስለዚህ ምክንያት ተነግሯል ራሱ ማለት ነው። ምክንያታችን እኛ ነን ተጠያቂ፣ የጀነትም የጀሃነምም እንትኑ ማለት ነው። ጽድቅና ኩነኔ በኢማንና በኩፍር ላይ የተመካ ነው። የጽድቅ ስርና መሰረቱ ማለት ነው። የጽድቅና የኩነኔ ስርና መሰረቱ ኢማንና ኩፍር ነው ብለን ነው የምናምነው። አይ ሰውየውን የማያምነውን ሮቦት የሆነውን አካል አላህ እመኑ አይልም፣ አትካዱ አይልም። መካድና አለመካድ ፖቴንሻል ያለውን አካል ነው፣ ፍሪ ዊል ያለውን ነው እንደዛ የሚለውና ያ ልክ አይደለም። የካልቪንም ትምህርት የማርቲን ሉተር ደግሞ ሲንግል ፕሪዲስቲኔሽን ይላሉ። ሲንግል ፕሪዲስቲኔሽን ማለት አንድ ሰው ለማመኑ ነፃ ፈቃድ የለውም፣ ግን ለመካዱ ነፃ ፈቃድ አለው የሚል ትምህርት የማርቲን ሉተር ትምህርት ሲንግል ፕሪዲስቲኔሽን ይላል። ይሄኛው ደግሞ አመጣና ደግሞ የባሰ እንትን አለው። በነገራችን ላይ የእነሱም ትምህርት አይደለም፣ የአውግስቲን ትምህርት ነው። ይሄ ትምህርት የአውግስቲን ነው። በኋላ ላይ ነው ካቶሊኮችና ኦርቶዶክሶች የካልቪንን ሴሚ ካልቪኒዝም የሚባለው ከፊል ካልቪኒዝም የሚባለው ነገር የተቀበሉት ማለት ነው። ኢተርናል ኮሊንግ አለ፣
አጠቃላይ ጥሪ ያለ ጥሪውን መቀበል አለመቀበል ሰዎች ይችላሉ በፍሪዊላቸው። ግን መጀመሪያ ኮርፖሬሽን የሚባለው ነገር ኦፕሬሽኑ የሚጀምረው ከፈጣሪ ነው የሚለው ነው እንትናቸው። ልክ እንደኛ ማለት ነው። እኛም መልእክተኛ ተልኮ አላህ ጥሪውን አቅርቦ መቀበል አለመቀበል የነሱ ነው እና ኦፕሬሽን ነው ኮርፖሬሽን ነው እኛም እንትን የምናምነው። ኦፕሬሽኑ ከሁለቱም ነው መምጣት። ፍሪዊል አለ እዚህ ጋር፣ የፈጣሪ ደግሞ ጥሪ አለ ለሁሉም። ይሄን ይመስላል። ተመለሰልሽ አሁን በመጠኑም ቢሆን በሁለቱም ሳይድ ያለውን ያ ተመልሶልኛል። በእኛ በኩል ያለው ግልጽ ነው። ግልጽ አይደለም፣ በእርግጥ የተምታታ ነው። የተምታታ ነው እናንተ ጋር። የኛ ጋር ግን ያለው ግልጽ ነው። አይ ቲንክ ይመስለኛል የእስልምና የመዳን ትምህርት በጣም ቀላል ነው። ማለቴ እኔ እንጃ፣ እኔ በሁለቱም የመዳን መንገድ በክርስትናም በእስልምናም ያለው እንትን አላለልኝም፣ ብቻ አላውቅም። ሌላ እስልምናው ምንም እኮ ጥያቄ የለውም እኮ። አሁን ለምሳሌ ሰው ነፃ ፈቃድ አለው፣ ነፃ ፈቃድ አለው በእኛ በእስልምና አይደለም። ከዛ በኋላ ኃጢአት ደግሞ የሚሰራው ራሱ ሰውየው ነው የሚሰራው። የውርስ ኃጢአት አይደለም የለውም። ሰውየው ኃጢአተኛ ስለሆነ አይደለም ኃጢአት የሚሰራው፣ ኃጢአት ሲሰራ ነው ኃጢአተኛ የሚሆነው። ስለዚህ ኃጢአት ማለት አላህ የማይወደውን ነገር መጥፎ ነገር መስራት፣ የከለከለውን መጥፎ ነገር መስራት፣ አላህ ያዘዘውን መልካም ነገር ደግሞ አለማድረግ ኃጢአት ይሰኛል ማለት ነው። አመጽ ይታይ። ለዛ ነገር ደግሞ ለሰራው ኃጢአት ሰው ስሬት የሚያገኘው ደግሞ አላህን ይቅርታ ሲጠይቅ ነው፣ ንስሐ ሲገባ ነው፣ ወደ አላህ በንስሐ ሲመለስ ነው። ይሄ ነው ትምህርታችን። ምንድን ነው የሚከብደው? ምንድን ነው የሚከብድሽ እዚህ ጋር? እሺ ሌላ ቀን ጠይቃለሁ። በቃ ሌላ ሰው ምንም የተወሳሰበ ነገር የለውም እስልምና ጋር ማለት ነው። ያው የአደም አበሳና ገፈት እንቀምሳለን የሚል ትምህርት የለውም እንደናንተ። ምንም በማናቀው ያለ ምርጫችን ሁለቱም መተው የተዋናይ ለድራማ ነው እዚህ ዓለም ላይ መጣ ነው። አዳም የሚባል ቶታል ዲፕራይቪቲ ያመጣ፣ አጠቃላይ ብልሽትነት ወይም አጠቃላይ ብክለት የሚባለውን አመጣ። ከዛ ክርስቶስ የሚባል ደግሞ መሀል ላይ ያላንቺ ፈቃድ ማለት ነው። ክርስቶስ እንዲያድንሽ አንቺ ፈቃድሽ የለበትም። አዳምም እንዲያጠፋ ደግሞ ያንቺ እጅ የለበትም። ሁለቱም መተው በአንቺ ህይወት ውስጥ ድራማ ሰርተው፣ አንቺ ዝም ብለሽ ድራማ ትወና ለመተወን ነው መተሽ የምትሄጂው። ስክሪፕት ይሰጥሻል። ስክሪፕት የሚሰጡሽ አዳምና ክርስቶስ ናቸው ሁለቱ። ከዛ በኋላ ሁለቱ ስክሪፕት ሰጥተውሽ አንቺ ስክሪፕቱ ተጫዋች ትሆኛለሽ። ከዛ በኋላ ታልፍለሽ ማለት ነው። ፍሪ ዊል የሚባል ነገር የለም። ፓሲቭ ሆኗል ነው የሚባለው። ያለ ፍላጎቱ ኃጢአት ይሰራል። ተመልሶ ደግሞ በኋላ ላይ ደግሞ ኃጢአት ሰርተሃል ምን ተብሎ ደግሞ ይቀጣል። ምን አይነት ዓለም ነው? ምን አይነት ሃይማኖት ነው? እንደዚህ አይነት ሃይማኖት አይደለም። ይኸውልህ እኛ እኮ ይሄንን ነገር እኮ አሁን ላይ አለብን የለብንም እንደማንል ታውቃለህ። ምክንያቱም እኛ ክርስቶስ ነፃ አውጥቶናል። ሮሜ ላይ እንደሚናገረው ገና ደካማ ሳለን ነፃ አውጥቶናል። ደግሞ ይሄንን ነገር እኛ እንከፍላለን ብለን እንኳን እንዳንል ከኛ እንዳልሆነ ኤፌሶን ላይ ከስራ ከማንም እንዳይመካ ከስራው አይደለም ብሎ ራሱ ነግሮናል። በእግዚአብሔር ጸጋ ድነናል፣ በጸጋው ምሮናል፣ ምሕረት አድርጎልናል። ያንንም ኃጢአት እንክፈል አላልንም። ኃጢአትም ደግሞ እየሰራን እንኑር እንዳንል ደግሞ አንደኛ ዮሐንስ ላይ ኃጢአትን እንዳትሰሩ ተብለን ተነግሮናል። ብቻ አላውቅም። ቱሊፕ ተቀበላለህ? ቱሊፕ ፕሮቴስታንት ይቀበላል? ሃይማኖት ምን ያደርግልኛል? ግን ምን አዳረገኝ? ቱሊፕ ይቀበላል? ፕሮቴስታንት እኮ ቱሊፕ የሚባል ነገር ታውቂያለሽ? አምስቱ የካልቪኒያን ነጥቦች የሚባሉ ቱሊፕ የሚባል አለ። ፕሮቴስታንት ሁሉም ይቀበላል ማለት ይቻላል። እንደው እንትና ካልሆኑ በስተቀር አርሜኒያን ካልሆኑ በስተቀር እነ ማርቲን ሉተር እነ ምናምን የሚጠቀበሉ። ቱሊፕ ማለት አምስት ናቸው ካልቪን ያስቀመጣቸው። አንደኛው አጠቃላይ ውድቀት የሚባል አለ። አጠቃላይ ብልሽነት የሚባል ቶታል ዲፕራይቪቲ የሚባል አለ። ከዛ ሁለተኛው ሁኔታ ቢስ ምርጫ የሚባል አለ። አንኮንዲሽናል ኢሌክሽን አለ። ከዛ ውስን ስሬት አለ። ሊሚትድ አቶልመንት አለ። የማይገታ ጸጋ የሚባል አለ። ኢሪዚስቲብል ግሬስ። ከዛ ሁኔታ ቢስ የቅዱሳን ጽናት አንኮንዲሽናል የስቴድፋስትነስ ኦፍ ሴንትስ የሚባል አለ። የቅዱሳን ጽናት እና እነዚህ አምስቱም ትምህርት በጣም አደገኞች ትምህርቶች ናቸው። አጠቃላይ ብልሽነት ማለት አዳም ያለ ፈቃዱ ነው ማነው ሰው ያለ ፈቃዱ በአዳም የተነሳ ቶታል ዲፕራይቪቲ ሆኗል። በቃ መልካም ነገር መስራት አይችልም። ፍሪዊል የሚባል ነገር የለውም። ፍሪዊሉ አክቲቭ ሳይሆን ፓሲቭ ነው የሚል ትምህርት ነው። ሁለተኛ ሁኔታ ቢስ ምርጫ የሚባል አለ። ፈጣሪ እኛን ሲመርጠን ያለ ቅድመ ሁኔታ ነው የመረጠን። ፍሪዊል የሚባል ነገር የለንም።
ማመን የሚባል ነገር አይጠበቅብንም። ዝም ብሎ ብቻ የሚፈልገውን ሰው ያለውን ትምህርት በደንብ ይሁንና እሱ አላዋጣ ካለሽ ወደ ኦርቶዶክስ ትሄጃለሽ። ኦርቶዶክስ ጋር ደግሞ ስትሄጂ ደግሞ አናግሪ ይልኛል። አይ ካልሽ ደግሞ ወደኛ ነይ። እዚሁ ለዳገት ቁልቁለት ውስጥ ምን አስከሄደሽ? ምን አስለፋሽ? መጨረሻሽ እኛ ጋር መሆኑ አይቀርም እና ይህን ይመስላል። ሌላ ጥያቄ ያለው ክርስቲያን ካለ አስገቡ። አመሰግናለሁኝ። ሌላ ጥያቄ ሌላ ጊዜ ጠይቃለሁኝ። የኦርቶዶክስ አሪፍ ነው እኮ አሪፍ ነው፣ ግን ችግሩ ሁሉንም ትቀበያለሽ ይላሉ። ወድጀዋለሁኝ። አዎ እዚህ ላይ የመዳን እንትን ላይ ፍሪዊል አካባቢ ላይ ፕሪዴስቲኔሽን የሚባሉ ትምህርት ላይ ኦርቶዶክስ የተሻለ ነገር አለ። ኦርቶዶክስና ካቶሊክ ጋር የተሻለ አለው። ከእስልምና ጋርም ይቀራረባል። ከፕሮቴስታንት ደግሞ አርሜኒያኒዝም ይባላል። ያዕቆብ አርሜኒስ የሚያስተምረው ትምህርት የማርቲን የካልቪን ተማሪ ነው እሱ ማለት ነው። ያዕቆብ አርሜኒስ የሚባለው ማለት ነው። ተማሪ ነው። ምን እያልከ ነው? ካልቪን አለ አይደል? ካልቪን ነው እኮ አምስቱን ያወጣው አይደለ? የካልቪን ተማሪ ቴዎድሮስ ቤዛ የሚባል አለ አይደለ? ኦኬ እሺ። ታዲያ የቴዎድሮስ ተማሪ ደግሞ የነበረው የያዕቆብ አርሜኒስ ይባላል። ያዕቆቢስ አርሜኒስ የሚባለው ማለት ነው። ደች በ1591 ነው የታድሰው አዳሲ በመሆን ደቻዊ ነው ራሱ። እሱ ነው ያመጣው የአርሜኒያኒዝም የሚባለው ትምህርት ማለት ነው። የእሱም ራሱ ዘ ፋይቭ አርቲክልስ ኦፍ የሚባል ትምህርት አለው። አምስቱ የተቃውሞ መጣጥፎች ማርቲን ሉተር ካልቪንን ተቃውሞ አምስት እንትኖችን ህጎችን አውጥቶ ነበረ። አንደኛ ሁኔታ ቢስ የሚለውን ሁኔታ ምርጫ ኮንዲሽናል ኤሌክሽን፣ ውስን አልባ ስርየት አንሊሚትድ አቶንመንት፣ ከፊል ውድቀት ፓርሻል ዲፕራይቪቲ። አሁን ማርቲን ሉተር ትናንትና ቶታል ዲፕራይቪቲ ብሎ ነው ያስተማሩት። እሱ ግን ምን አለ? ከፊል ውድቀት ፓርሻል ዲፕራይቪቲ፣ ከዛ የሚገታ ጸጋ ሬዚስተብል ግሬስ፣ ከዛ ሁኔታ የቅዱሳን ጽናት ኮንዲሽናል ነው ጽናት ነው ብሎ የሚያምነው። ልክ ይህ ትምህርቱ ከእስልምና ጋር ተመሳሳይ ነው። የእሱ ከእስልምና ከአይሁድ ከክርስትና ደግሞ የኦርቶዶክስና የካቶሊክ ጋር ተመሳሳይ ነው ትምህርቱ የዚህ ማለት ነው። እና እሱ ይሻላል፣ የተሻለ ነገር አለው ብዬ አምናለሁ። የአርመኒያን ሰነድ የምትቀበለዋ ሙሉ ወንጌል ናት። አንቺ ሙሉ ወንጌል ኮንሽ ማለት ነው። እነ ቃለ ሕይወት እነ ሉተራ ምናምን ነገር ቃለ ሕይወት የካልቪንን ነው የምትቀበለው። አብዛኛውን ካልቪኒስቶች ናቸው። የሉተራን ቸርች እነ መካነ ኢየሱስ ደግሞ የማርቲን ሉተርን ነው የሚከተሉት። ሙሉ ወንጌል ከሆንሽ ይሄ የያዕቆብ አርሜኒስን ትምህርት ነው የሚከተሉት። ይጅና የሙሉ ወንጌል አንቀጸ እምነት ራሳቸው ሰነዳቸውን ተመልከችው። ራሱ የሙሉ ወንጌል አለ በፒዲኤፍ አለኝ እኔ ከፈለሽ ሰጥሻለሁ። የእነሱን ብትመለከችው የያዕቆብ አርሜኒስን ነው የሚከተሉት። ሙሉ ወንጌል ከሆንሽ ያለሽበት ቀጠና 2 ሙሉ ወንጌል ይጅና እነ ፓስተር ዮናስን ጠይቂያቸው አሁን ካለቀቁ በስተቀር። እነ ፓስተር ዮናስ እንደዛ ነው የሚያስተምሩት የነበረው ማለት ነው። የሙሉ ወንጌል ቀጠና 2 የነበረው ማለት ነው። እና እዛ ላይ እንደዛ ነው ያዕቆብ አርሜኒስ ነው። የእንትንን ከፈለግሽ ደግሞ ሉተራን ከፈለግሽ ደግሞ አይ ቲንክ ዮሐንስ ጋር ሂጂና ሉተራውያኖች ሉተራን ቸርች አለ እዛ ሂጂና ጠይቂያቸው ማለት ነው። መካነ ኢየሱስ አይ ቲንክ የመካነ ኢየሱስም አለ ቤቴል መካነ ኢየሱስ ወደ ጳውሎስ ምናምን አካባቢ ላይ እዛ ሄደሽ ጠይቂ። በደንብ ሄደሽ ከባለቤቶቹ መስማት ጥሩ ነው። አንዳንድ ጊዜ ማለት ነው ያሉበት ቦታ ሄደሽ ምንድነው የምታምኑት ምናምን ብለሽ አስተማሪዎቹን ሰነድ አሳዩኝ ብለሽ ሰነዳቸውን እያነበብሽ በመጽሐፍ ደረጃም ስላላቸው ማንበብ ነው ራሱ። ስሮማን ፋላሲ እንዳሰሪ ቁልመማ የጽጽ እንዳታጽጪ። ይሄን ይመስላል። አመሰግናለሁ ኡስታዝ። በቃ ቀጥሉ። ጨርሻለሁ። ጥያቄ ለኔ እጠይቃለሁ። ኦኬ፣ እስከዛ ድረስ ግቡ። ከስራ ያላችሁ ክርስቲያኖች ለመግባት ሞክሩ። ሰዓታችን እንጠቀም። እስከዛ ድረስ ሰላም ይሉናል እነ ጃቢር እና አቡኪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጃቢሮ አቡኪ ከተመቻችሁ ሰላም በሉን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? እንዴት ነህ አቡኪ? አልሐምዱሊላህ ረቢል ዓለሚን ሁሉ ሰላም ማሻአል። ሰላም ነኝ አለ። እንኳን ደህና መጣሽ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። አልሐምዱሊላህ። ዛሬ ደግሞ ደስ በሚለው ነው። ቆያችሁ እንዴ? አይ ትንሽ ነው የቆየ ነው። 1 ሰዓት ሄደናል። አረ ማሻአላህ ምርጥ ነው። 1 ሰዓት እንትን ብለናል። ትንሽ ቆይተን እኛም እንወጣለን። ኦኬ ኦርቶዶክስ ሰላም አለይኩም ኡስታዝ፣ ሁላችሁንም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃቢሮ
እሺ ወይ ኡስታዝ ሰላም ነው? እንኳን ደህና መጣ። እንኳን ደህና ቆያች። ቀጥሉ። እሺ ኦርቶዶክስ አለ? ኦርቶዶክስ አለ? ኦኬ ምናልባት ኔትወርክ ይዞት ይሆናል። እሺ ሌላ ሰው አስገቡ። ኦርቶዶክስ ይቀመጥና አንድ ቦታ ክፍት ስላለ መግባት የምትፈልጉ ክርስቲያኖች ካላችሁ መግባት ትችላላችሁ። አንዳንድ አሳዩ። ካልሆነ ሙስሊሞችን ልንጀምር ነው። ካላችሁ አንዳንድ አሳዩ። ያፌት አካውንት ብዙ ፎሎወር የለም። ልስብ ፈልጌ እምቢ ብሎኛል። ገስት ላክና ኢንሻአላህ ገስት ከላክ ማስገባት እንችላለን ማለት ነው። ኦኬ ኤልዛቤት አለሽ? ኤልዛቤት እሺ ጄክ አለ? ጃክ ወይም ጄክ ሰላም ላንተ ይሁን። ሰላም እንዴት ነህ? ደህና ነህ? ጥያቄ አለኝ። ኦኬ ጠይቅ። ሙስሊሞች ነብዩ መሐመድ ከመምጣታቸው በፊት ምን ነበር እምነታቸው? ኦኬ ጥሩ ጥያቄ ነው። አቡኪ አለ? አጠር አድርገን እንመልከተውና የእስልምና አስተምህሮ በአንድ አካል ላይ የተመሰረተ አይደለም፣ ወይም ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ወይም ሌላ አካል ላይ የተመሰረተ ሳይሆን በኃያሉ አምላክ በአላህ ሱብሓነሁ ወተዓላ ትእዛዝ እሱ ባስቀመጠው መስፈርት የሚሄድ ነው። ስለዚህ እኛ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነቢያቶች በነቢያትም ያመኑ አካላት ሙስሊም ናቸው ብለን እናምናለን። ሙስሊም ደግሞ የሚሆኑት በራሳቸው መመሪያ ነው። ግዴታ ነብዩ መሐመድ መኖር አለባቸው ብለን አናምንም። ራሳቸውን በሐዲስ ደረጃ እንዳስቀመጡት እሳቸው የመጨረሻ የነቢያቶች መደምደሚያ ናቸው እንጂ የነቢያቶች መጀመሪያ አይደሉም። ስለዚህ እነዛ ነቢያት ባመጡት አስተምህሮ ያመኑትን አካል በሙሉ ሙስሊም ናቸው ብለን እናስቀምጣለን። ከአይሁድና ከነሳራም አንድ ፊርቃ ወይም ደግሞ አንድ ቡድን ጀነት ገባ ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ደረጃ አስቀምጠዋል። የትኞቹ ናቸው ሲባል ከአይሁዶች በነብዩ ሙሳ ያመኑ ናቸው፣ ከነሳራዎች ደግሞ በነብዩ ዒሳ አለይሂ ሰላም ያመኑ ናቸው ብለው ነው በሐዲስ ደረጃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስቀምጡት። ስለዚህ ግዴታ ነብዩ መኖር የለባቸው። እነዛ ነው በራሳቸው አስተምሮ ይዳኛሉ፣ ይመራሉ፣ ሙስሊሞችም ይባላሉ። ታዲያ ነብዩ መሐመድ ከነብዩ ሙሴ የተለየ ህግ ያመጣው ማን ነው? ምንድን ነው? የሙሴ ህግ በሙሴ ህግ የምታምኑ ከሆነ ነብዩ መሐመድ ከሙሳ የተለየ ህግ ያመጣው ምን ህግ አመጣ? እንደውም ከነብዩ መሐመድ የሙሳ ህግ ነው የሚሽል። ኦኬ አንተ በነብዩ ሙሳ ታምናለህ? አንተ በነብዩ ሙሴ ህግ አምናለሁ። ህጉን ታምናለህ? በጣም አዎ፣ ህጉንማ ተከትያለሁ። አዎ ኦኬ። ለምሳሌ እኔ አሁን ከአንተ ጋር ሳወራ በማወራው ሂደት ላይ ለምሳሌ ወደ ሃይማኖቴ እየጠራሁህ ነው አይደለ? አልጠራኝም፣ ለመነጋገር ነው እንጂ ልጠራኝ አችልም። በምን እውቀት ትጠራኛለህ? እኔ ጋር ወደ አንተ? አይ ማለቴ እሺ፣ ትክክል እሺ፣ ይሁን ማለቴ አሁን እኔ ስለ ራሴ እምነት እየሰበክኩህ ነው አይደለ? ትክክል። ኦኬ በሙሴ ህግ ላይ ስለ ራሱ የአህዛብን አምላክ እናመልክ ብሎ አንድ ሰው የሚሰብክ ከሆነ ይገደል ይላል አይደለ? አሁን የእናንተ ችግሩ ይሄ ነው። ለሙሴ አላህ የሰጠው ህግ አለ፣ 10ቱ ትእዛዛቶች ህግ አለ። ያቺ አሁን ስለ ሙሳ የምንነጋገረው
አላህ ለሙሳ 10 ህግጋቶችን ሰጥቷል። አላህ ደግሞ ለነቢዩ ህግ ሰጥቷቸዋል ብላቸዋል። አላህ ለሙሳ የሰጠው ህግና አላህ ለሙሳ የሰጠው 10 ትእዛዛቶች ዲፍረንሱን ትነግረኛለህ? አሁን ተረጋጋ። አንደኛ ተረጋጋ። ቆይ ጃክ አንዴ ተረጋጋ። እኔ ተረጋግቻለሁ። በጣም በተረጋግቼ ነው የማወራህ። እኔ ወንድም አንዴ ቆይ ግለ አንደኛ ስለማይታወቅ ነው ቶንህ። አንደኛ ገለ ነው። ሁለተኛ ደግሞ ቆይ ቆይ በምን እውቀት ነው ምናምን አትበል። በምን እውቀት ነው አትበል። ለምሳሌ ሰውን እንደዛ ማድረግ ዲግሬድ ማድረግ አይፈቀድም። አንደኛ ስርዓት የሚባል ነገር አለ። ሶስተኛ ነገር ደግሞ ምንድነው የጠየቀ ጥያቄ አለ። እሱን አሁን ዘለዋል ራሱ አቡኪ ቀጥልና እሱን ጥያቄ ይመልስልህ። የሙሴን ሕግ እቀበላለሁ ካልክ ይሄ ነገር አለ፣ ይሄንን እንዴት ታየዋለህ ብለዋል። እና ወደዛ ወደ ሌላ ነገር አትሄድ። እሱም መልስለት። አቡኪ ቀጥል። እሺ ጃኪዬ ለጠየቅኩህ ጥያቄ መልስ ስጠኝ። ለምሳሌ የሙሴን ሕግ እቀበላለሁ፣ አምነዋለሁ፣ ከተለዋለሁ አልክ። የአሕዛብ አማልክትን እናምልክ ብሎ የሰማነው የሙሴን እቀበላለሁ። የሙሴ ሕግ ደግሞ ስትቀበል ይኸውልህ ሙሴ ያወጣው ሕግ አለ። ሙሳ ያወጣው ሕግ አለ። አላህ ደግሞ ለሙሴ የሰጠው ሕግ አለ። አይደለም ሙሳ ያወጣው ሕግ የለም። ሙሳ ያወጣው ሕግ የለም። አንዱ ሕግ አምላክ የሰጠው ሕግ ነው። 300 ምናምን ሕጎች ሙሳ ያወጣ ሕጎች አሉ። እነግርሃለሁ በሂደት ሁሉ አንተ የምትጠይቀኝ አሁን የሙሳ ሕግ ነው። የለውም ትሰጠኛለህ። አዳምጠኛ ቆይ። አላህ ደግሞ አላህ ለሙሳ ደግሞ የሰጠው ሕግ አለ 10 ትእዛዛቶች። አሁን እኔ እናንተ የምንነጋገረው አትደረብ ጃክ። አሁን አዳምጠኛ አልጨረስኩም። አላህ ለሙሳ የሰጠው 10 ትእዛዛቶች አሉ። በ10 ትእዛዛቶች እና በነቢዩ መሐመድ ሕግ ላይ ነው የምንጥሉ። እኛ ደግሞ ቁርአን በሰው የተጻፈው እንጂ ከሰማይ አልወረደም ብለን ስለምንል ከሰማይ ወረደ የምትሉት ቁርአን ለሙሳ አላህ ደግሞ በእጁ የሰጠው 10 ትእዛዛቶች እና ለሙሳ ከሰማይ ወረደ የምትሉት ቁርአን ዲፍረንሱን ንገረኝ። ሌላውን ቶ ስለ 10 ትእዛዛቶች እና ጥያቄን እንጠይቅህ። ከእግዚአብሔር ውጭ የሆነ የአሕዛብን አማልክት እናምልክ ቢልህ አንድን አካል ግደለው ይላል የሙሴ ሕግ። እኔ ደግሞ ያንን እያልኩ ነው። የሲኦል መንገደኛ መሆናቸው የሚታወቀው በራሳችሁ ስልጣን ሙት ታደርጋላችሁ፣ በራሳችሁ ተከፍተ ለሰው ቅድሚያ ስጥ። አንተ እኮ ክቡር ሰው ነህ፣ በእግዚአብሔር አምሳል የተፈጠርክ ክቡር ሰው ነህ። አንተ እየጮህክ እኮ ስለሆነ ይኸውልህ ጃክ አንዴ ተረጋጋ። ለሰው ክብር መስጠት ይኸውልህ በጣም አክብሮ ነው እያወራ። አትደራረባ እንዴ! ልታስተምሩ አትችሉ። ሙት ለምን ታደርጋለህ? ሚውት ለምን ታደርጋለህ? በቃ ውረዳ። እንደዚህ አይነት ሰው አይመጥልህም አቡኪ ማለት አንደኛ ለተጠየቀው ጥያቄ የሚመልስ አይደለም። በዛ ላይ ደግሞ ግሎ ነው የሚመጣው። እኛ ጋር ስትመጡ ግላችሁ አታውሩ። በስነ ስርዓት ቤታችን ውስጥ ነው። ሪስፔክት ባይሰጥ ኖሮ አክብሮ እንደዚህ አያወራህም ነበረ። ብዙ የተለያየ ነገር ቃላት ስትዘነዝር ፐርሰናል አታክ ስታደርገው ጸጥ ብሎ ነው እያለፈ ያለው። እኛም ጸጥ ብለን ነው እያለፈን ያለ ነው። ዛት ሚንስ ሰው እንደምናከብር ሰው እንዲያውቅ ነው ራሱ ማለት ነው። አይ ቲንክ በትህትና ነው ሲያወራህ የነበረው። ትህትናን ገንዘብና እንደ ክብር እንደ ጥዩፍ ነገር አድርገህ የምትቆጥር ከሆነ ታች ሆነ ታብታብ አድርግ። ኦኬ ሌላ ክርስቲያን ካለ ግቡ። ችግሩ ምን መሰለህ ኡስታዝ፣ አሁን ከአንተ ስታደርግ የነበረው ኮንቨርሴሽን አለ እና ንግግሩ ላይ ባይ ኤኒ ሚንስ ነጥብ ጥለናል ብለው ካሰቡ በቃ ሆት ይሆናል። ሁሌ ማስተውለው ነገር ማለት ነው። አሁን ሰላም ቢሆን ምንም ነገር ንግግሮች ተደርገው የሆነ ቦልድ የሆነ አይዲያ ባይወጣ ሰላም ነው የሚሆነው። እና ተው ገብታችሁ እኮ ማስጣል እኮ ትችላላችሁ። ለምሳሌ እስካሁን ከፍተኛ የሆነ ድብደባ ተደርጎ ከሆነ እዚህ ቤት ኦኬ ትገባና በእውቀትህ ታስጠላለህ። ግዴታ አይደለም መጮህ። ኖ ከተረጋጉ እኮ መልስ እንደሚያገኙ ያውቃሉ። ከተረጋጉ ማለት ነው። አሁን ግርግር ፈጥረው ጥያቄ ማለት ነው አሳመኗቸው እንዳይባሉ ነው እንጂ ከተረጋጉ መጨረሻቸው እንደማሂር ነው የሚሆነው። ወይ ዝም ብላ መቀበል ነው ላብሰስ ምናምን ነው። ስለዚህ ያለው አማራጭ ተረጋግተው ከኛ ጋር ማውራት አይችሉም። እንትኑ የላቸውም፣ ክህሎቱም የላቸውም፣ ክጃሎቱም የላቸውም። ይሄ ነው ያለው ነገር። እንግዲህ መሰረታዊ ነገሮች ነው ችግር የምናየው። አንደኛ መደማመጥ፣ ሁለተኛ ነገር ደግሞ አለመደራረብ፣ ኦቨርላፕ እንዳይፈጠር ማድረግ ነው። ክርስቲያኖች ካላችሁ ግቡና ኢንሻአላህ እንማማራለን ማለት ነው። ክርስቲያኖች ካላችሁ አንዳንድ አሳዩ። ኡስታዝ ጀማል አስገባቸው።
እሺ መርሐባ ኡስታዝ ክርስቲያኖች ግቡ ስለ እስልምና የፈለጋችሁት ጥያቄ ጠይቁ ከቁርአን ከሐዲስ ስለ ነብዩ ስለ አይሻ ምናምን የፈለጋችሁት መልሳለን ከዛ በኋላ ኢየሱስ ጌታ ነው የምትሉት ደግሞ ካላችሁ ክርስትና መለኮታዊ ሃይማኖት ነው ብላችሁ የምታስተምሩ ከሆነ በማስረጃ ግቡ የሁላችንም ቤት ነው ውጭ ቤታችን ህግና ደንብ አለው ጫጫታ ቦታ ሆናችሁ እንዳትገቡ ከገባችሁ በኋላ ደግሞ አትንጫጩ አትሳደቡ ሳይፈቀድላችሁ ደግሞ ታታንሱ ይሄ የቤታችን ህግ ነው አይ ካላችሁ ደግሞ አድሚኖች ስራቸውን ይሰራሉ ማለት ነው በስነ ስርዓት ነው የምናወራችሁ እዚህ ጋር ያሉት የምታውቋቸው ኡስታዞች ወንድሞቻችን ናቸው ታቡ 1 ሚሊዮን መግባት አለበት ኮሜንት ቀንሱና እስኪ ሁላችንም ታብታብ እናድርግ ባረከላሁ ፊኩም ክርስቲያኖች ኦኬ ክርስቲያኖች ሁለት ቦታ አለ ለመግባት ሞክሩ ሰዓታችንን እንጠቀም ካልሆነ ደግሞ ሙስሊሞችን እንጀምር ምን ይመስላል አቡኪ ኢምራን አላችሁ ጻፉ እናስገባችኋለን ማለት አንድ ሰዓት ሙሉ ጠበቅናቸው ግቡ እያለን ኢምራን ምን ይመስላል ሙስሊሞች ይግቡ አይ ኡስታዝ አይ ክርስቲያኖች ከሌሉ ኢንሻአላህ ጥያቄ ያለው ካለ ደግሞ ይግባ ከሙስሊሞችም ቢሆን በቃ ሙስሊሞችን አስገባ ኢንሻአላህ ኡስታዝ ጀማል አቡኪም ማስገባት ትችላለህ ኢምራን አድሚን ነህ አይደለ ጃቢርም ማስገባት ትችላላችሁ እንግዲህ ያሉት ሙስሊሞች ተራ በተራ እየገባችሁ ጥያቄዎቻችሁን አንዳንድ ጥያቄ ነው የሚፈቀድላችሁ አንዳንድ ጥያቄ ጠይቁና ውጡ ማን ነው ጃክን ያስገባው እኔ ያስገባው አድሚኖች ሰው አረው ታባስ ኡስታዝ አህመድ ሲያወራ ነበርና አላወኩም ሳይሆን ነው ያወኩት ይቅርታ ችግር የለውም አይ መተኮ ሲምቦራጨቅ ነበር እዚህ መቶ ሲምቦራጨቅ ነበር ግሎ ነበር የመጨረሻ ሲያወራ የነበረውና አሁን መቶ እንዳያምቦራጨቀው ነው እንትኑን ጭቃውን ኦኬ ሙስሊሞች ግቡ አንዳንድ አሳዩና ግቡ ሙስሊሞችን አስገቡ ፋትዋ እንደሆነ እሺ ፋትዋ አይቻልም አይደል ኡስታዝ ፋትዋ አይ አንሰጥምኛ ፋትዋ ሲጀመር እውቀቱም የለንም በዚህ ዙሪያ ላይ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. اوكي እና ሱረቱ ለእንትን ላይ ፈለማ ተወፈይተኒ ሲል ብዙ ጊዜ በገደልከኝ ጊዜ ብለው ነው የሚያነሱት እንዴት ነው ተወፈይተኒ የሚለው በገደልከኝ ጊዜ ተብሎ ነው እንደሚተረጎመው ኦኬ ኢምራን እስቲ ሂድበት እሺ ሞዴሬተር ካላችሁ ሱረቱ ኢምራን ምዕራፍ 3 ላይ ያለውን ምዕራፍ 3 ቁጥር 55 ላይ ያለውን ተወፋ የሚለው ቃል በተለያየ አገባብ እንደሚገባ የቁርአን አንቀጾችን እያመጣ ከምን አንፃር ነው ታዲያ የትኛውን ጥቅስ ነው መሞትን ነው መሙላትን ነው መወሰድን ነው የሚለው ነገር ይተነትልላል አብሽር ችግር የለውም እሺ ቀጥል ልጅ ወረደ እንዴ ካሜራ ችግር አለበት አይደል ኡስታዝ አይንቀጠቀጣል ምንድነው እስኪ አንድ ሰው ትልቁ ዳርጉና ድጋሚ መልስ እስቲ ጃቢር ላርገው ትልቁ ላይና እስቲ አሁን ሞክረው ልጁ ወርዷል እናንተ በሉት መልሱት ያው እስኪ ያውላ ትልቅ አይዋ አሁን ተስተካከለ ቢያስባለሁ እሺ አልহামዱሊላሂ ወከፋ ሱረቱ አሊ ኢምራን ቁጥር 55 እንደዚህ ይላል إذ قال الله يا عيسى ابن مريم إني متوفيك ورافعك إني متوفيك የሚል ቃል አለ متوفيك የሚለው ቃል ትርጉሙ ምንድነው ስንል መጀመሪያ ምን ማለት አለብን ይሄ متوفي የሚለው ቃል በብዙ ትርጓሜ እንደሚመጣ ነው ምሳሌ በእንቅልፍ ይመጣል በሞትም ይመጣል ኦኬ ማስረጃ ልስጣችሁ ምሳሌ አምላካችን ቁርአን ላይ ምን አለ ተመልከቱ هو الذي يتوفاكم አለ الله يتوفى الأنفس የሚገባው ምንድነው የተወፋኩም አያችሁ አይደለ ስለዚህ ተወፋኩም የሚለው ቃል ሁሉ ጊዜ በሞት አይተረጎምም ነው እሱን ተውትን ይከፈላችሁ ራሱ በምን ይመጣል አላህ ብዙ አንቀጾች ላይ ይወፋ ኢለይኩም ይላል ያስቀምጣል ይወፋ በሚል ይቀመጣል ስለዚህ የተወፋኩም የሚለው ቃል ትርጉሙ ሞት ብቻ ሳይሆን እንቅልፍም የሚል ትርጓሜ አለው ማለት ነው ማስረጃ ስንመለከት ምሳሌ ተመልከቱ ተፍሲር ኢብኑ ከሲር ምን ብሎ ያስቀምጠዋል
ኢኒ ሙተወፊከ ያኒ ወፋተል መናም እንቅልፍ የተፈለገበት አለ። እንቅልፍ ፊ መናሚ ረፈዐሁ ላሁ ፊ መናሚ አላህ በእንቅልፉ ወሰደው። ወቃል ሐሰኑ ሐሰን ምን አለ? ቃለ ረሱሉ ስ ሰለም ያላህ መልክተኛ እንደዚህ አሉ፣ ኢነ ዒሳ ለም የሙት ኢሳ እኮ አልሞተም አሉ። ወኢነሁ ራጂዑን ኢለይኩም የውመል ቂያማ ወደ እናንተ ይመለሳል አሉ። ስለዚህ የተፈለገበት ምንድን ነው? ወፋተል መናም እንቅልፍን የተፈለገበት እንጂ ሊትራሊ ሞት አይደለም። ቁርአን ላይ ወፋት የሚለው ቃል በእንቅልፍ መጥቷል። ማስረጃ ደግሞ ሱረቱል አንዓም ቁጥር 60 ላይ ያው ተመልከቱ። ጀዛኩሙላህ ቀጥሉ። ኦኬ ልጁ ወርዷል። ጀዛከላህ ኸይረን ጀዛ። ኢምራን አብዱል ፈታ ነው መሰለኝ፣ ባጭሩ ነው የሚታየኝ። አብዱል ፈታ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንትን ነበረ ብዙ ኤቲስቶች ነበሩና አጋጣሚ እኛ ሰፈር ማለት ኤቲስት ሳይሆን ያው ከክርስትና ነው የወጡትና ምናልባት በኮስሞሎጂ ዘርፍ የተጻፉ መጽሐፎች ልጠቁም ይችላል። ምናልባት ማለት በአካል ማግኘት ስለማልችል ነው። እነሱ ኮስሞሎጂካል እኛ ጋር የለም። ለብቻው ስፔሲፋይ ተደርጎ የተጻፈ መጽሐፍ የለም። ነገር ግን ቴሌግራም ላይ በተለያየ ጊዜ የተጻፉ አሉ። በዚህ በዩኒቨርሲቲ ዙሪያ ምናምን ነገር የተጻፉ አሉ። ቴሌግራም ሊንክ ስጣቸውና እዚያ አንብቡ። ጥያቄ ካላቸው ደግሞ እኛ ጋር መጥተው ይጠይቁ። ይህንን ነው የምንለው። ጥያቄ ካላቸው ማንኛውም ጥያቄ ኮስሞሎጂካል አርጊውመንት፣ ኦንቶሎጂካል አርጊውመንት፣ ኤፒስቴሞሎጂካል አርጊውመንት ካላቸው መጥተው መነጋገር ይችላሉ። ሌላው ደግሞ እንትን ቴሌግራም ላይ የጻፍካቸው እንትኖች አርቲክሎቹን እንትን ፒን ብታረጋቸው አሪፍ ነበር። ብዙ ስለሆነ ማለት የእንትን ውስጥ ያለው ምኑ ፒን ስንት ነው? ወደ 4000 እኮ የሚደርስ ነው አርቲክሉ ያለው እና ምኑ ነው ፒን የሚሆነው? እኮ ብዙ ነው ማንበብ ነው ብዙ ነው። ታዲያ ምን ይሁን? ስንቱን ፒን ታደርገዋለህ? 4000 ፒን መሆን ይችላል እንዴ ቴሌግራም ላይ? ቆራርጦም ቢሆን የተወሰነ ምናልባት እኮ ምኑ ይቆራረጥ? አሁን አንተ ኮስሞሎጂካል አርጊውመንት የሚለውን ከ4000 ፈልጌ ምን ብዬ ለአንተ ለተማሪዎች አንተ ለምታስባቸው የቴስት ጥያቄ ላላቸው ሰዎች ማድረግ አልችልም። ማንኛ ጊዜ ይፈልጋል። ስለዚህ ጥራቸውና ጥያቄያቸውን ያቅርቡ፣ ከዛ መልስ ይሰጣቸዋል። ጽሁፎቹን ደግሞ ስጣቸው። ቴሌግራም ላይ ያለውን ከመጀመሪያውኑ ጀምረው ማንበብ ይችላሉ። ብዙዎቹ እንደዛ ነው የሚያደርጉት። ያነባሉ፣ የተለያየ እውቀት ያገኛሉ ማለት ነው። ኮስሞሎጂካል ብቻ አይደለም፣ ባዮሎጂካልም ያሉ ነገሮች ሊኖሩ ይችላሉ፣ ጥያቄዎች ሊኖሩ ይችላሉ፣ የተለያየ ጥያቄዎች ይኖራሉ። አንተ ሊንኩን ያዘውና አንተ በለው አለህበት። አንተ እዛ ቴሌግራም ውስጥ እኔ አለሁበት። እኔ ማነባለሁ፣ ግን ያው ብዙ ስለሆነ እኮ እንዴት ይሁን ታዲያ? ብዙ እንደሆነ ምን ይደረግ? ምን እናድርገው? ማለት ፒን የሚደረገው አንድ ነው። 6000ንም ፒን ማድረግ አንችልም። ስለዚህ ይሄ ነው ያለው ነገር ማለት ነው። እንዳላረገው አለው ወይ ወንጀል ሰራለሁኝ ወይ ጥሩ ነገር ሳልሰራው ይተዋዋለሁ ማለት ነው። ይሄ ነገር ከውሳኔው ጋር እንዴት ነው? ይሄ በጣም ብዙ ጊዜ ውስጥ እንትን አይሰጠኝም። እስቲ ስለሱ ተራ ቁልጡ ሳና ሙፈልገው ሱና ምንም ፈርዱን ወንጀል አላመስራት ማለት አንዳንድ ጊዜ የሆነ ነገር ማድረግ መልካም ነገር ማድረግ ፈልግና ሳላደርግ ስቀር ያው የሚሰማኝ ስሜት ተቀድሮብኛል ወይም ደግሞ ተወስኖብኛል ብዬ ስለማስብ ከቀደር ጋር አያይዘዋለሁ ነው አይደለ? ጥያቄው እሱ ነው። ማለት አሁን ምሳሌ እኔ አላህ መጀመሪያ ሰው የወሰነበትን ነው የሚሰራው ይባላል። ደግሞ እንደገና ደግሞ እንደዛ ስራ ብሎት ሳይሆን አንተ ፈልገው ሆኖ ይባላል። አሁን እኔ ግን በራሴ ነኝ ያለው ብቻ እኔ ምንም እንደዛ ነገር ወይ አላህም ወንጀል ወይ ነገር መስራት በጭራሽ አልፈልግም ነው። አልፎ ተርፎ እንኳን ከተሰራ በኋላ በጣም ይጸጽታኛል ማለት ነው እንደዛ አይነት ነገር። ግን ይሄ ነገር እንዴት ነው በቀር ራሴ ምን እንተናለን? እስቲ ትንሽ ተብራራልኝ ነው ኡስታዝ። ያንተ አላህ ብዙ ቦታ ላይ ሱረቱ በቀራ ምዕራፍ 2 ቁጥር 286 ላይ ነፍስን ችሎታዋን እንጂ አናስገድድም ይላል። አንተ አቅም በሌለ ነገር ላይ አላህ ይሄን ነገር ስራ ይሄን ነገር አትስራ ብሎ አይልም። ለምክንያቱም አንተ አቅም ባለ ነገር ላይ ነው
ራሱ ፍሪዊል ማለትም እንደዛ ነው። ራሱ የምታማርጠው ነገር ማድረግም አለማድረግም የምችለው ነው። ስለዚህ አንተ ማድረግም አለማድረግም የምችለው ነገር የአንተ ውሳኔ ነው። ዲሲሽን ሜኪንግ ፕሮሰሱ ነው። ያ ዲሲሽን ሜኪንግ ፕሮሰሱ ለአንተ የተተወልህ ነገር ነው። ስለዚህ አንተ ነው የምታምነውም የምትክደውም፣ መልካም ስራ የምትሰራውም ክፉ ስራ የምትሰራውም፣ ክፉ ስራ ለመስራት የምችለውም መልካም ስራ ለመስራት የምችለውም አንተ ራስህ ነህ። እንደዛ ከሆነ አስቀድሞ አላህ የወሰነብንን ነገር ነው የምናደርገው የሚለው ነገር፣ አዎ አላህ አስቀድሞ የወሰነ ውሳኔ አለ። ያ የወሰነ ውሳኔ በሁለት ይከፈላል ማለት ነው። ቀደር ከዊኒና ቀደር ሸርዒ ተብሎ ለሁለት ይከፈላሉ። የመጀመሪያው የተወሰነ ውሳኔ አንተ እንድታደርገው ያለማድረግ ምንም ምርጫ በሌለ ጉዳይ ላይ የተወሰነብህ ውሳኔ ነው። ያ ውሳኔ አንድ ቅጣትም የለብህም፣ ሽልማትም የለብህም፣ አትጠየቅም። የትኛው ከተባለ ወንድ መሆን፣ ሴት መሆን፣ አጭር፣ ረጅም፣ ቀይ፣ ጥቁር፣ በዚህ ዘመን መፈጠር፣ ከአንድ ሺህ ዓመት በኋላ አለመፈጠርህ፣ ከአንድ ሺህ ዓመት በፊት አለመፈጠርህ፣ አሁን ላይ መፈጠርህ፣ እሱ ያንተ ድርሻ የለበትም። ቀደር ሸርዒ በሚባለው ነገር ላይ ደግሞ አላህ መልእክተኛ ልኮ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር የተፈቀደ ነው የሚለውን ነገር ተነግሮ ማድረግ አለማድረግ ያንተ ምርጫ፣ ላንተ የሰጠ ምርጫ ሲሆን ምርጫውን ላንተ መስጠቱ አላህ ያለ ውሳኔ ነው። ስለዚህ አንተ እዛ ላይ የተጻፈው ነገር ስለምታደርገው እንጂ እንድታደርገው አይደለም የተጻፈው። ስለሚሆን እንጂ እንዲሆን አይደለም የጻፈው። እንዲሆን በጻፈው ነገር ላይ ያንተ ድርሻ የለበትም። እንድታደርገው በጻፈው ነገር ላይ ያንተ ድርሻ የለበትም። ስለሚሆንና ግን ስለምታደርገው ነገር አላህ እውቀቱ ስላለው ያንን እውቀቱን ቀደም ብሎ በጥብቁ ሰሌዳ ላይ ጽፎታል። ምን እንደጻፈ ግን ላንተ አልነገረህም፣ ለኔም አልነገረንም። እውቀቱ ነው ራሱ ማለት ነው። ለምሳሌ ነገ ዝናብ ይዘንባል ብሎ አንድ ሜትሮሎጂስት ቢናገር ሜትሮሎጂስቱ ባለው መሰረት ዝናቡ ቢዘንብ ለዝናቡ መምጣት ፕሮሰስ አሉታዊና አዎንታዊ ተጽዕኖ የሜትሮሎጂስቱ እጅ አለበት? አብዱ የለበትም። እሱ ላይ የለበትም። ታዲያ ምንን ነው የሚያሳየው ሲባል ሜትሮሎጂስቱ አዋቂ መሆኑን ነው የሚያሳየው፣ ጎበዝ የእውቀት ሰው መሆኑን ነው የሚያሳየው እንጂ የሱ እጅ የለበትም። ማወቁን ነው የሚያሳየው ማለት ነው። ወይም ደግሞ በሌላ አባባል አንድ ኬሚስት በኬሚስትሪ እውቀቱ መድኃኒት ሰራና ኤክስፓየር እንዲያደርግ አድርጎ ሰራው። ከዛ ፋርማሲስቱ ደግሞ መድኃኒቱን አየውና በዚህ ቀን ኤክስፓየርድ ያደርጋል ብሎ በላዩ ላይ ጻፈበት። አሁን ጥያቄ የምጠይቅህ መድኃኒቱ ኤክስፓየርድ ያደረገው ፋርማሲስቱ በላዩ ላይ ስለጻፈበት ነው ወይስ ኬሚስቱ ስለቀመመው ነው? እስቲ አንዴ ዲገሞ ስታስ መድኃኒቱን ፕሮሰስ የሚያካሂደው የሚቀመመው ማን ነው? የሚሰራው ማን ነው? መድኃኒት ኬሚስት ነው አይደለ? ኬሚስቱ ሰራውና ከዛ ፋርማሲ ገባ ያ መድኃኒቱ። ከዛ ፋርማሲስቱ መድኃኒቱን አየውና እላዩ ላይ በዚህ ቀን ኤክስፓየርድ ያደርጋል ብሎ ጻፈ። ከዛ በኋላ በቀኑ መድኃኒቱ ኤክስፓየርድ አደረገ። ለመድኃኒቱ ኤክስፓየር ተጠያቂው ማን ነው? ኬሚስቱ ነው ወይስ ፋርማሲስቱ ነው? ኬሚስቱ ነው እንጂ ኬሚስቱ ነው። ፋርማሲስቱ ተጠያቂ ነው? እጁ አለበት? እሱማ የሚበላሽበትን ጊዜ አውቆ እሱን ጊዜ ነው የጠቀሰው እንጂ አይጠየቅም። ስለዚህ አላህም እንደዛ ነው። አንተ እንደምታደርገው አውቆ አላህ ጽፎታል። የጻፈው ስለምታደርገው ነው። ተጠያቂው አንተ እንጂ አላህ አይደለም ተጠያቂው። አሁን ግልጽ ነው? አዎ ግልጽ ነው። እሺ በዛ ላይ ደግሞ አሁን ምሳሌ ዱዓ እናደርጋለን አይደል? ይሄ አሁን በኔ ላይ የሚከሰተው ነገር እንዳይከሰትብኝ በጣም ብዙ ጊዜ ለምናለውኝም ምን ይባላል ይሄ ነገር የመለመኑ ትርጉሙ ምን ላይ ነው? እሺ እዚህ ጋር ቀደር የሚባለው ነገር ወደ 5 አይነት ነው ተቅዲር የሚባሉት። አንደኛ በጥብቁ ላይ ሰሌዳ ላይ የተጻፈው ነው። እሱ በምንም በዱዓም በምንም ነገር አትቀይረውም። ለምን? ያለ እውቀት ነው። ያለ እውቀት የሚቀየረው ነገር የለም። ሁለተኛ ደግሞ ተቅዲር በሸሪ የሚባል አለ። ይሄ ነው የኛው በሸሪ ነውና በሸሪ ይባላል። እሱ ምንድነው? በአደም ጀርባ እያለ አላህ ሁለት ግሩፖችን ወይ የወሰነበት ውሳኔ የጀነት ባለቤቶችና የእሳት ባለቤቶች ብሎ ለሁለት ከፍሏል። እዛ ውስጥ ጆይን ማድረግ መግባት አለመግባት ደግሞ የሰዎች ፋንታ ነው። ነፃ ፈቃድ አላቸው ማለት ነው። ሁለተኛ ውሳኔ ነው። ሶስተኛ ውሳኔ የሚባለው ነገር ምንድነው? ከሚመጣ አለ የሆነ አንድ ነገር በላ ወይም ደግሞ ሙሲባ ነገር ሲመጣ ያ የመጣው ነገር ራሱ ከአላህ ተወስኖ ነው የሚመጣው። በቀን ወይ በቀን ውስጥም በወር ውስጥም የሆነ ነገር ይመጣል። ያ የመጣው ነገር የሚመለሰው በዱዓ ሊመለስ ይችላል፣ በሰደቃ ሊመለስ ይችላል። እንደና ደግሞ ወላጆችን በመታዘዝ
መልካም ዝምድና በመቀጠል የመሳሰሉት በመልካም ስራዎች ያ ነገር ሊታበስ ይችላል ነው። ስለዚህ ዱዓ ቀደርን ይቀይራል ሲባል ከአላህ ዘንድ ተወስኖ ተቀድሮ የመጣው ሙሲባና በላ እንጂ ዓለም ሳይፈጠር ዘመን ሳይቆጠር በፊት በጥብቆ ሰሌዳ ላይ አላህ የጻፈው ያላህን ዕውቀት ይቀይራል ማለት አይደለም። ይሄ ነው ትምህርታችን። እሺ በዛው ደግሞ አሁን በዱዓ ላይ አሁን ፋቲሃ ሲንቀራ ሲራጠል ሙስተቂም ኢህዲነ ሲራጠል ሙስተቂም እንላለን እና እኛ አሁን ያለንበት መንገድ ሲራጠል ሙስተቂም ብለን እናምናለን እስልምናው ማለት ነው።